እናም እዚህ ቤት ከገባሁኝ በኋላ ስራዬን አንድ ብዬ ቀጠልኩ። እንዲህም ብዬ 1 ወር ሞላኝ። 1 ወር በሞላኝ ሰዓትም የተሳልኩትን ስለት ብሬን ልኬ ጽዋዬ እንዲደገስ አደረግኩኝ። እግዚአብሔር ይመስገን ልዩ ደስታ ተሰምቶኝ ነበር። ፈለገ ሃይማኖት ቸሩ መድኃኔዓለም ከተቀላቀልኩ በኋላ በራሴ ጽዋ መክፈልን ቻልኩ። ያለው ስሜት የተለየ ነበር። የአባቴ ጽዋ ቅዱስ ሚካኤል ደግሼ ባወጣም በአባቴ ስም ነበር። ዛሬ ግን ያ ሁሉ አልፎ እኔም በስሜ ጽዋን ደገስኩኝ። ሰማዕቷ ለዚህ ክብር አበቃች። ያንን ጽዋዬን ደግሼም 1 ቀን 2 ቀን በማለት 3ኛ ወር አስቆጠርኩ። 3ኛ ወር ባስቆጠርኩ ሰዓት የምህረት አዋጅ የሚሉት መጣ። ምህረት አዋጅነቱ ለኔ በህይወቴ ላይ ሌላ አዋጅ ይዞ የመጣ ነበር የሚመስለው። ያ የምህረት አዋጅ ሲመጣም ሴትዮዬ ይሄ ምህረት አዋጅ ሳልፍ ፓስፖርትሽን አውጪና ወረቀትሽን እናሰራልሽ ስትል በተለሳለሰ አንደበት ተናገረች። የዋህ ትመስል ነበር። አይ እኔ ፓስፖርቴን አላወጣም፣ ብዙ መቆየት አልፈልግም፣ 1 አመት ከሰራው ወደ ኢትዮጵያ ስለምገባ እሱን ማወጣበት ብር የለኝም አልኳት። እኔ እያለሁልሽ ያለች ትመስላለች መልካምነቷ። አረ ችግር የለውም እኔ ከፍልሻለሁ፣ ግን ደግሞ ቅድሚያ መጀመሪያ ባንቺ ብር አውጪ ብላለች። እኔም ምስኪኒቱ እውነት መስሎኝ እሺ ብዬ ጉዞን ወደ አቡዳቢ አድርጌ አቡዳቢ በመመላለስ ፓስፖርቴን አወጣሁ። 3000 ብር ነበረ ሙሉ ወጪ የጨረስኩት። ይሄ በሆነ ጊዜም መዳም ፓስፖርቴን አውጥቻለሁና ይሄው ፓስፖርቴ፣ ብሩን ስጭኝና ወደ ኢትዮጵያ ልላክ አልኳት። ወይ ግልምጫ! ያ ሁሉ የተለሳለሰ አንደበትና እኔ እያለሁልሽ ብላ የተነጋገረችው አንደበት ዛሬ ላይ አልነበረም፣ ሌላ ሰው ሆናለች። እኔ መቻልኩሽ ስትልም ውሸቷን ተያያዘችው። እንዴ እኔ እኮ ማውጣት አልፈልግም ብዬሽ ነበር፣ ከፍልሻለሁ ስትይኝ እኮ ነው ያወጣሁት እንጂ እኔ ብር የለኝም፣ ብሬን ስጪኝ መላክ አለብኝ ባልኳትም ጊዜ እኔ ሙሉ ብርን አላልኩሽም ያልኩት ግማሽ ነው አለች። ምንም ማድረግ አልቻልኩም። ባዶ እጄን ከምመለስ ይሻላል ብዬ በይሱኑ ስጪኝ አልኩኝና ተናገርኩ። ሰውየውን አማክሬ ነገ ሰጥሻለሁ አለች እሷ። ነገ ሌላ ሴራ አላት። እሺ ብዬ ምን ትለኝ ይሆን በማለት ሌሊቱ እንደምንም ብሎ ነጋ። ሌሊቱም ሲነጋ እኔም ሄድኩና መዳም ምን አልሽኝ ብሩን ስጪኛ ስል ጥያቄን አነሳሁ። ለጥያቄ ግን ያገኘሁት መልስ ከውሸት አልፎ ደብል ውሸት ነበር። እኔ አላልኩሽም ከሰራሽ ትሰሪያለሽ፣ ካልሰራሽም እንደፈለግሽ፣ ከፈለግሽ ቃማሽንም በራስሽ ነው የምታሰሪ እንጂ እኛ እናሰራም አለች። እግዚኦ ማርና ክርስቶስ! ሰማዩ ይዙርብኝ ምድሩ አላውቅ። የተደበላለቀ ስሜት ተሰማኝ። ትንሽ ዝም ብዬ ራሴን ካዳመጥኩኝ በኋላ እንዴት ያልሽውን ቃል ትክጃለሽ ብዬ ተነጋገርኳት። እንግዲህ ነገርኩሽ ስትል በግልምጫ ንግግሯን ቀጠለች። ማሰብ ስለነበረብኝ እንባ ተናንቆኝ ሮጬ ከሷ ጋር ሸሽቼ ሽንት ቤት ነበር የገባሁት። ሲከፋኝም ሆነ ሳዝን ሰው ፊት አላለቅስ። ተደብቄ ሽንት ቤት አልቅሼ ሲወጣልኝ ለሰው ፊት ጥርሴን እያሳየው ደስተኛ ሆኜ ነው የምወጣው። እዛ ለቅሶዬንና ምሬቴን ዝርግፍ አድርጌ ካወጣሁት በኋላ አደርኩ። ያ ቀንም አለፈና ምህረት አዋጁ ሊያልቅ 15 ቀን ነው የቀረው። የ15 ቀን ካለፈ እኔ ኪሳራ ነበር የምገባው። 3000 ከፍዬ ያወጣሁት ፓስፖርት ዋጋ ቢስ ነው የሚሆነው። በዛች 15 ቀን ከዚህ ቤት ወጥቼ በዱባይ ስራ በማግኘት የማይታሰብ ነበር
ከዚህ ወጥቼ ሌላ ስራ ገብቼ የሚያሰራልኝ ሰው እንደማላገኝ ራሴን አሳምኜ እሷኑ መለማመጥ ጀመርኩ። ከብዙ ልመና በኋላ እሺ ብላ የፓስፖርቱን አላቅልሽም የኢቃማውን እንደምንም ብዬ አሰራልሻለሁ ብላ ስትላለች፣ መልካም ብዬ ይሁን እኔም ብዬ ሁሉን ነገር ተቋቁም ያለፍኩና ኢቃሜ እንዳታሰራልኝ ፈቃደኛ ሆንኩ። ኢቃማውን ለማሰራትም ብዙ ፈተኖች ነበሩ። ፓስፖርትሽ ልክ አይደለም በማለት ብዙ አመላለሱኝ። አምላኬ ሆይ ለምን ተውከኝ እልና አንዳንድ ጊዜ ደግሞ ፈተና ሁሉ ለመልካም ነው ብለው አባቶቻችን ፈለገ ሃይማኖት ቸሩ መድኃኔዓለም ላይ ብዙ ነገር ይሉናል፣ ብዙ ነገር አስተምረውናል። እግዚአብሔር አምላክ ለአባቶቻችን ጸጋውን ያብዛላቸው። በእውነቱ አቅም ኖሮኝ አልነበረም ይህ ሁሉ ሲሆን፣ የአባቶቻችንን ምክር አለፍ ሲል ባማርርም አለፍ ሲል ቶሎ ትዝ ይለኛል። ሁሉም ለመልካም ነው የሆነው ብዬ ራሴን አሳምኜ በትዕግስት ወደ ኢትዮጵያ ኤጀንሲ እየደወልኩኝ ከብዙ ልፋት በኋላ ትክክለኛ የሆነውን ቁጥር አግኝቼ ወረቀቴ ተሰራ። ወረቀቴ ተሰርቶም 2 ቀን 3 ቀን ሳላድር እቺ መዳምም ሌላ ሰው ሆነች። ነጋ ጠባ ጭቅጭቋን ቀጠለች። በዚህ ህይወት ውስጥ እያለው ያ በብዙ መከራ ያገኘሁት ቦታ እንደተወሰደ ከኢትዮጵያ ሰማሁ። አምኖ ለመቀበል ለኔ ትንሽ ከባድ ነበር፣ ግን ደግሞ ምንም ማድረግ አልችልም። መሬቱ ተወስዷል የሚለውን ቃል ስሰማ ይሄንኛውን ልቋቋመው ከኢትዮጵያ የሰማሁትን ቃል ልቋቋም ባላውቅም ወይ ትዕግስት ብዬ ቻዩ የማያስችል የለም በማለት ራሴን ለማጽናናት ሞከርኩ። እናም አማርሬ አልቅሼ ሁሉን ነገር ካሳለፍኩኝ በኋላ የአባታችን የቅዱስ ኢዮብን ታሪክ ጠቅሰው ብዙ ጊዜ አስተምሮናል። እናም አባታችን ኢዮብ ብዙ ባለ ሀብት ብዙ ልጆች አሉት፣ በሚስቱ የሚወደድ እናም ሙሉ ጤና ያለው ሰው ነበር። ግን ደግሞ ሰይጣን እሱን ሲፈትነው ሁሉ ነገሩን አሳጥቶት ጤናውንም ጭምር ነበር ያሳጣው። እኔ ግን ዛሬ ያቺን ቦታ እንጂ ያጣሁት ጤኔን አላጣሁም ነበር። ስለዚህም ይሄንን ለራሴ በማሳመን መልሼ ሰርቼ እንደማገኘው ራሴን አሳመንኩ። ራሴን አሳምኜ ስራዬን አንድ ብዬ መስራት ጀመርኩ። አምላኬ ሆይ ሁሉን አድርገሃልና ትዕግስቱንና መቻሉን ስጠኝ እያልኩኝ ጸሎቴን እያረኩ ስራዬን መግፋት ጀመርኩ። የሴትዬን ፈተና አላቆመም ነበር። በነጋ በጠባው ውሃ ቀጠነ ስትል ጭቅጭቋን ትቀጥላለች። እኔም ሰምቼ እንዳልሰማ ብዙውን አልፈው ነበር። ከዕለታት አንድ ቀን የልጆቹን ሀላዋ ፎቶ አንስታ በተናደደ ስሜትና በተለየ ቁጣ ይሄ የት ነው ብላ ዋትስአፕ ላይ ሪከርድ አደረገች። ምን ችግር አለው እስኪ አሁን ቀስ ብላ ብትጠይቀኝ? እኔም መልሴን መለስኩ። ኧረ እኔ አላየሁም አልኳት። ንግግሯና ቁጣዋ አንቺ ነሽ የበላሽው አይነት ነበር። ምንም አላልኩም። እኔም መልሴን እንደመለስኩኝ ዝም አልኩ። ከዛ ባለፈም ብላ አንድ ቀን ነጩን ልብስ ሳሙና አብዝተሽበት ጠቆረ አለች። ወይ አምላኬ ብዬ ምንም አላልኩ። በመገረምና በመደመም ነጭ ልብስ ሳሙና ሲበዛበት ይጠቁራል ወይስ ይነጣል ብዬ እኔም ቀስ ብዬ ጠየቅኳት። የለም አንቺ ነጭ ልብሱ ላይ ሳሙና ስላበዛሽ ነው የጠቆረው ብላ ጩኸቷን ጀመረች። የሌባ አይነ ደረቅ መልሶ ልባ ደርቅ ነውና ልትመለስልኝ እንደማትችል ስለማውቅ ዝም አልኳት። ብዙ ከጮኸችና ብዙ ንግግሯን ካረገች በኋላ ዝምታዬን ስታይ በንዴት ምንቅር ብላ ወጣች ጥላኝ።
መሄድሽን አይደለም የምፈልገው ብዬ እኔም ወደ ስራዬ ገባሁ። በእንደዚህ ሁኔታ እያለው አብሬያቸው የምሰራቸው እንዳለ ሙስሊሞች ነበሩ። እግዚአብሔር በፈቀደልኝ አቅም ያህል አለፍ ሲል ዳቦ ካልሆነም አምባሻ ካልሆነም ሻማ አብርቼ ዝክሮችን ዘክር ነበር። ይሄን በማረግ ሰዓት አንዲቷ ሙስሊም የኦርቶዶክስ ጠልና አሲድ ማለት ይቻላል ብትችል ከምድረ ገጽ ታጠፋን ነበር። ቅዱስ እግዚአብሔር ኦርቶዶክስን በደሙ ስለመሰረታት መቼም አጠፋ። እንዲሁም አባታችንን አዳምን ዘርህን በምድር ላይ አበዛዋለሁ ብሎ መርቆ በአምሳሉ ስለፈጠረው ልታጠፋን አልቻለችም እንጂ ገና ድሮ ነበር የምታጠፋ እንደሱ አቅት። ይሄ ሆኖ ትዕግስት ቀጠለች። ዝክር ብዘክሬ ባስቀመጥኩኝ ሰዓት አላውቅም ምን እንደሚሰማት። ሌላ ሰው ትሆናለች። ቲክቶክ ትከታተል ነበር። ቲክቶክ በምትከታተልበት ሰዓት ሙስሊምና ኦርቶዶክሱ ጭቅጭቅ ባነሳ ሰዓት እንደው እነኚህ ክርስቲያኖች በገደሉት በሞቱ ነበር የምን ጊዜ ንግግሯ። ለኔ ከባድ ነበር ሁሌ ይሄን እየሰሙ ማለፍ። ሰምቼ እንዳልሰማ ብዙ ጊዜ ለማለፍ ሞከርኩ። በናገር ሌላ ነገር እንደሚመጣ ስለማቅ እሷ ይሄን ስትል እኔ ክላሱን ለቅቄ እወጣለሁ። እንደ ሰው ክላሴ ጸሎትን ማረክ ሆነ ስግደትን መስገድ አልችልም። በዚህ ሁኔታ ሳለ አንደኛዋ ሙስሊም እኔ ዘከርኩትን እኔ ጋገርኩትን ዳቦ ጣጣ የላትም ትበላለች ትጠጣለች ከኔ ጋር። ለምን ከሷ ጋር ትበያለሽ ትጠጫለሽ? እሷንም የተለያየ አመለካከት ማየትና የተለያየ ንግግሮችን መናገር ጀመረች። ያቺ ግን ልትሰማት አልቻለችም ነበር። የመጨረሻም አልፋ ተርፋ እችኛዋ ሹፎን ቀሚስ ስገዛ ከሹፎን ጋር የሚመጣ ነጠላ ነበር። ያንን ነጠላ የክርስቲያን ብቻ ነው እንደተባለ በእውነቱ አሁን ነጠላ ለኛ ለክርስቲያኖች ውበታችን ነው። ይሄንን ልለብሺ ይሄ እኮ የነሱ ነው ስትል በማንጓጠጥ ተናገረቻት። እቺ ግን ልትሰማት አልቻለችም። ያም አለፈ። የሴቱዬም ከውጪ የወንድ ሰራተኛ ነበር። በወጉ እንኳን አንድ ቀን አይቼው አላውቅም። ምን ትላለች? ከአራት ሰራተኛ ማህል ከፎቅ ውሃ ውርደሽ ውጪ ላለው ለወንዱ ሰራተኛ ሰጥተሻል ስትል ጩኸቷን ቀጠለች። በሌላው ጊዜ ወይ ጉድ! አንድ ቀን እንኳን በወጉ አይቼው አላውቅም። እሱ ሌላ ዜጋ እኔ ሌላ ዜጋ፣ በቋንቋ እንኳን አንግባባ፣ አረብኛ እንኳን አይችልም። እኔ ይሄን አላረኩም ስል መልሴን መመለስ ተያያዝኩት። እኔ ስራዬ አይደለምና ልሰማኝ ፈቃደኛ አይደለችም። አንቺ ነሽ ያረክሽው ስትል ባይነ በብረቱ ያየች ትመስላለች። መልካም እንዲህ ብሎ ያለሽን ሰው ፊት ለፊቱ ሰጂኝና ትዕግስት ናት የሰጠችው ሲል በእኔ ፊት ይናገር ብዬ በድፍረት ተናገርኳት። እኔ ያለ ስሬ ሰው ሲጮህብኝ መቋቋም አልችልም። ይሄን ስላት ማረግ አልቻለችም። ለምን? እኔ አውቀዋለሁ ራሴን ንጹህ እንደሆንኩ ራሴን ስለማቅ በድፍረት ነበር የተናገርኳት። አንድ ጊዜ እታች ያለው ሰውዬ ነው ትላለች። አለፍ ስትል ደግሞ የውሸቷ ብዛት ውሸት ስር የላትምና አይ ሰውየው አይደለም ሴትየዋ ናት ትላለች። ወይ መዘባረቅ! ከዚህ ሁሉ እኔን ለመጨቅጨቅና እኔን ለመናገር ይሄ ሁሉ ሰበብ መፍጠሩ ምኑ ጋር ነው እላለሁ። ምንም አላልኩም። ያ ጭቅጭቅም አለፈ እንደዛው። ከዛ በኋላም የመዳሜ ሳያንዘኝ አንድ አሮጊት አለች። አንዴ ስትናገር ፎቁ እንዳለ ነው የሚውረገረገው። የእሷን ጩኸት ደግሞ መቋቋሙ ሌላ ጉዳይ ሆነ። ነጋ ጠባ ለምን ወረድሽ ታች ፎቅ ተሰቅለሽ ዋይ የምትል ትመስላለች። ስሬን ጨርሼ ታች ስወርድ ለምንድን ነው የምትወርጂው የምትል ትመስላለች።
ሁሌ መተኛን ነው ስራሽ ስትልም ንግግሯን ቀጥላ ጩኸቷን ትጮኻለች። ሰምቼ እንዳልሰማ ላልፋት ብሞክርም ጩኸቷ በጣም ያስደነግጥ ነበር። እሷንም ተቋቁሚያት እየኖርኩ እያለው በዚህ ጋር የሰራተኛዋ ፈተና ሌላ ጉዳይ ሆነ። ከነም ድምፄን መስማት አስጠላት መሰለኝ ጸሎት ለማድረግ እኔ እንደ ሌላው እንኳን ብዛት ጊዜ ኤርፎን ከጆሮዬ አይለይም። የማህበር ውስጥ ማህበር በምቀመጥበት ሰዓት ኤርፎኔ ከጆሮዬ አልቅ። ግን ደግሞ በረከት ለመካፈል ወደ ላይ ከፍ ብዬ ጸሎት ለመግባት ያው ፈለገ ሃይማኖት ቸሩ መድኃኔዓለም ላይ ያላችሁ ማህበርተኞች ታውቃላችሁ የጸሎት ህጋችን። ያችን አድርሼ ቅድስት ሆይ ለምኝልኝ እስከምል እችን ድምጽ ለመስማት ለሷ ጥላቷ ነበር። አንድ ቀን በዚሁ ነበረ መተላለፍ የጀመርነው። እችን ጸሎት ባረኩ ሰዓት ለምን ድምጽሽን ሰምቼ ስትል ሌላ ንግግሯን ቀጠለች። ያው ዝናብም አዝሎ ነውና ጉምም አዝሎ ነው ዝናብን የሚያወርደው። እኔም ከዚህ በፊት ብዙዎች እያለውና ላልፋት አልቻልኩ አቃተኝ። እኔም ንግግሬን ቀጠልኩ። አንዳንድ ስንል ያላልሽውን ትዕግስት ብላለች ብዬ መቀመቅ ነው ማወርድሽ ስትል ዛተች። ይሁንልሽ አልኩና እኔም አልፈራኋት ስራዬ ስላልነበር። ሙስሊሞች አህያ ስጋ ይበላሉ ብላለች ብዬ ለሰዎቹ ተናግሬ መቀመቅ ነው ማወርድሽ ስትል ዛቻዋን ቀጠለች። መልካም ከሆነልሽ ሞክሪ፣ አንቺ በቆፈርሽው ጉድጓድ ግን ራስሽ እንዳገቢበት። ይሄንኑ ነበር ያልኳት። ይሄ ንግግሬ የባሰ እሳት አስለኮሳት። ስታለፍ ስታገድም ስድብ ነው ስራዋ። ሰምቼ እንዳልሰማ ንቄ ነው ማልፋት። ከዛም አንድ ቀን የቅዱስ ሚካኤልን ዝክር ዘክሬ ነበር። በማግስቱ ያንን ዝክር አንስታ ቆሻሻ ጣለች። አይቼ እንዳላየ አለፍኩት። ምንም አላልኩ። በናገር ሌላ ነገር ስለሚመጣ አሁንም የቅዱስ ሚካኤል ቀን የቅዱስ ሚካኤል ጥላት እስከምትመስለኝ ድረስ በቅዱስ ሚካኤል ቀን ነበር ብዛት ጊዜ የምትፈታተኝ። በወሩ የቅዱስ ሚካኤል ቀን እንደተለመደው ዝክሬን ለመዘከር ዱቄቴን አንስቼ ለአቦካ ስል እየተወረገረገች መጣች። ስድቧን ቀጠለች። እኔ እኮ ምንም አላልኳት። ብላ ሲያቅታት እኔም ያልኩትን አልኩና በዛ ቀንም ተነጋግረን ታለፈ። በሌላኛው ቀን በወሩ አሁንም የቅዱስ ሚካኤል ቀን ተደብቃ ሁሌም ዛቻው አሳብድሻለሁ የሚል ቃል ነበር ስታልፍ ስታገድም የምትለው። አሳብድሻለሁ፣ መቀመከትሻለሁ። ልቤ አይፈራም ነበር፣ ልቤ የማይደነግጥ። እግዚአብሔር ለዚች ሴት አሳልፈህ ከሰጠኸኝ ችግር የለው ብዬ ራሴን በማሳመን የእሷ ማስፈራራት ለኔ ምንም ነበር። ከዛም በወሩ የቅዱስ ሚካኤል ቀን ተደብቃ ስልክ ስታወራ ጓደኛዬ ትሰማታለች። ራስሽን ጠብቂ፣ እቺ ሰው እንዲህ ስትል ሰምቻታለሁ ስትል ጓደኛዬ ራሴን እንድጠብቅና እንድጠነቀቅ ነገረች። አሳብድሻለሁ እንዳለችው ቤተሰብ ጋር ደውላ እኔን ለማሳበድ ሌላ የሰው ሟርትና ድግምቷን እያደረገች እንደሆነ ስትነግረኝ እኔ ምንም አታመጣም ቅዱስ ሚካኤል አሳልፎ ከሰጠኝ ብዬ ነበር ዝም ያልኩት። እናም ቅዱስ ሚካኤል የዚችን ልጅ መፍትሄ ያሳየኝ ብዬ አሳልፌ ለቅዱስ ሚካኤል ሰጥቼ ተውኳት። ባለፈ ባገደመ ቁጥር ስትሳደብም ሰምቼ እንዳልሰማ ነው ማለት አልፋ ተርፋ እኔ ከፎቅ ስራ ሰርቼ ስወርድ እታች ያለው ምግብ ለአንዷ ጓደኛዬ ለሷ ሙስሊም ናትና ለሷ አስቀርታ ሌላውን ደፋፍታ ነበር የምትጠብቀኝ። ምንም አልልም። ያችኛዋ ደግሞ ከኔ መለየት አትፈልግምና ለሷ ያስቀረችውን አብረን እንበላና በዛው እንውላለን። ይሄም እየሆነ ያለ ጓደኛዬ ሴትዮዋ ፈተና ማብቂያ የሌለው ነውና አንድ ቀን ተላልፋ የልጆቹን የ2 ብር ሀላዋ በላሽ
ስትል ንግግሯን ቀጥላ ሌባ ብለው አሉ። ወይ ትዕግስት ያንቺ ነገር አያልቅ አልኩኝና አይዞሽ በርቺ ስለ ራሴን እያጽናናው አረን ያልበላሁም በማለት ራሴን ይዤ እየጮህኩና በሰው ፊት እያለቀስኩ ተናገርኩ። ሁሌ ያላረጋችሁትን አረግሽ መባል በጣም ይመራል፣ ከበደኝ። ራሴን ይዤ እየጮህኩኝ በጩኸት ቤቱን በአንድ እግር አቆምኩት። እኔ እንዴት ይኛለሽ ስል መጨረሻም ልጅቷ ምን ትላለች? ይሄን ያለችው ቅድሚያ ልጅቷ ነበረች አለ ወይም በላሽ ያለችው። እኔም አልበላሁም ብዬ በጩኸትና በለቅሶ መልሴን ከመለስኩኝ በኋላ ወደ ክላሴ ገባሁኝና እያለቀስኩ ባለው ሰዓት ልጅቷ መታ ይቅርታ እኔ እኮ አይደለሁም እናቴ ናት ሂጂና ልጣጩን ቆሻሻ ውስጥ ይብላ ያለች ስትል ልጅቷ ይቅርታ አለች። ምንም አላልኩም። ይቅርታዋን ተቀበልኩኝና በሌላው ጊዜም እንደዚህ ሆነ የበላው አስመስሎ እስከነ ማንዘራንዘሯ እስከነ ልጆቿ የስድብ ናዳ በእኔ ላይ ማውረድ ጀመሩ። ምንም አላልኩም። ያልፋል በሚል ተስፋ ሁሉን ተቋቋምኩት። ከዚህ ቤት ወጥቼ ስራ ለመቀየር እፈልግ ነበር፣ ግን ደግሞ ከዚህ በፊት ያሳለፍኩት ፈተና በፊቴ እየመጣ ድጋሚ መንገላታት የሚሆንብኝ ይመስለኛል። ይሄን ሳስበው ይሄን ሁሉ ተቋቁሜ መኖርን መረጥኩ። ከዕለታት አንድ ቀን እቺው ሰራተኛ እኔ ከፎቅ ወርጄ እታች ባለው ሰዓት እግዚአብሔር መፍትሄ ሊያመጣ ሲፈልግ በትንሽ ነገር ነውና የተከተፈ ሰላጣ ፍሪጅ ውስጥ ነበር። ያንን የተከተፈ ሰላጣ አንስቼ ልበላ ስል ለምን አለች። እሷ በብር የገዛችው ትመስላለች። ለማን እንደተቆረቆረች ባላውቅ አትበይም ስትል እኔ ምን አገባሽ እበላለሁ አንቺ ያልገዛሽው ስል ተያያዝኳት። አንዳንድ ስንል ቀጫጭነቴን አይታ ንቃኝ ነው መሰለኝ። በቃ እኔን ደብድባ የሆነ ነገር የምችል መስራት ነበር መሰለኝ። ብንቀጥንም ጠጅነን አለች አሉ ጠጅ። እኔም ቀጭንና ቀጫጫ ብሆንም ይሄን ያህል ፍስፍስ አልነበርኩም። አልተሸነፍኩላት። በአቅሜ ታገልኳት። በሁለታችን ግብ መሀል ሰዎቻችን መተው አገላገሉንና ቅድሚያ እኔ መሄድ እንዳለብኝ ነገሩ። ሁሉም ያኔ ገና እንደመጣው ኦርቶዶክስ መሆኔን ሲያውቁ አይናቸውን እኔ ላይ ጥለው ነበርና እሷን ጥፋተኛ ሲሉ እኔ ላይ ደመደሙ። ከትንሽ ቆይታ በኋላ መልሰው ምን እንደተፈጠረ አላውቅም። ሰማዕቱ መርቆሪዎስ አልኩኝ። እውነት እኔ ጥፋተኛ ከሆንኩኝ እሺ እሄዳለሁ፣ ግን አንተ መልስህን መልስ። ጥፋተኛ የሆነው ከዚህ ቤት ይውጣ። እኔ ስራዬን ማጣት አልፈልግም። ከዚህ ቤት ከወጣሁም አንተ መልካም ቤት እንድትገጥመኝ አንተ እርዳኝ ብዬ ስለቴን አረኩ። ይሄ ሆኖ በ24 ማታ ነበር። 25 አደረች። እሷም እኔም አልወጣንም ሁለታችን። በ25 በምጠጣው ውሃ ውስጥ ክሎሮክስ ጨምራ እሷ ናት የጨመረችብኝ፣ ልትገለኝ ሙከራ አደረገች በማለት ድጋሚ ለሰዎቹ ሄዳ ተናገረች። አሮጊቷም ያንን ውሃ ነሳችና አረ የለው ይሄ አንቺ ውሸት ነው ስትል ተናግራ ያን ውሃ ጠጣችሁ። በእውነቱ ያ ውሃ ክሎሮክስ ነበር። የጨመረችው ራሷ ናት። አልጋዋ ላይ ስትጨምረው የፈሰሰው ክሎሮክስ አልጋ ልብሱን ሌላ ከለር ሰጥቶታል። እናም ያቺ አሮጊት ያንን ውሃ ይሄ አንቺ ውሸት ነው ብላ አንስታ ጠጣችሁ። እዚህ ጋር የሰማዕቱ መርቆሪዎስ ምስክርነት ነው። እቺ አሮጊት ምንም አልሆነች። ክሎሮክስ መርዝ ነው። እግዚአብሔር እኔን አሳልፎ ለመስጠት ቢፈልግ የዛን ጊዜ እቺ አሮጊት ሆነ ነገር ስትሆን እውነትም ጨምራ አባት ነው የሚል ነገር ይመጣ ነበር። አሮጊቷ ምንም አልሆነች። እናም ይሄ ሁሉ የአንቺ ውሸት ነው ሲሉ እሷ ከስራ ወጣች። እግዚአብሔር ይመስገን አንድ ሾቅ ቀለለልኝ ብዬ አሁን
ቢያስቸግረኝም ቢሆንም የመዳሜ ጭቅጭቅ ነው። ቢያንስ ከዚህ ሰላሜን አገኛለሁ ብዬ ራሴን አረጋጋሁ። እናም እሷ ከሄደች በኋላ የመዳሜ ፈተናም አላቆመም ነበር። የሌሎችን ስራ ሁላ እኔን ነበር የምታሰራው። ፎቅ እያለው ሌሎቹ ሰራተኛ ታች ተቀምጠው የእነሱን ስራ ከፎቅ እያወረደች ታዘኛለች። ለምን የእነሱን ስራ ባልኳት ጊዜም ሌላ ጩኸትና ሌላ ነገር ስለሚመጣብኝ እሺ በጀህ ብዬ ነበር የምሰራው። ይሄ ሁሉም ሳለ የምሰደበው እኔ፣ የሌሎቹን ስራ የምሰራው እኔ፣ ከማንም በላይ ደግሞ ብር የማይከፈለኝ እኔ ነበርኩ። የላቤንና የድካሜን ለመቀበል ውሸቴን መደርደር ጀመርኩ። አምላክ ይቅር ይበለኝ ስለ ውሸቴ ሁላ። የላቤን ለመቀበል ነው። ምን ላድርግ? ያልተወለደች ልጄን ነበረ ሳሳድጋት ሳስተምራት የነበረው። እንግዲህ ልጄ አድጋ ትልቅ ደረጃ እንደደረሰች አስባለሁ በእኔ ውሸት። አንዴ የትምህርት ቤት ክፍያ ደረሰ፣ አንዴም ታማለች፣ አንዴም ልደቷ ደረሰ እያልኩኝ ነበረ ብሬን የምቀበለው። አንድ ቀን በዚህ ሁሉ ነገርም ብሬን ማግኘት አልቻልኩም ነበር። ስለዚህም ልጄ ትምህርት ቤት ወድቃ ጭንቅላቷ ተመቶ ሆስፒታል ናትና ብር ቶሎ ላኪ ተብያለሁ። እባክሽ ብሬን ስጪኝ ስል ጥያቄን አነሳ። የሷን መልስ ይሄ ነበር። ወድሪ ቤቢ ማለንቲ ኩል ዮምት ጉሊ ቤቢ አለች እያጉረጠረጠች። ሆ አልከኝና እውነትም ልጅ ኖሮኝ ሆኖ ልጄ ግን በዚህ ደረጃ ላይ ብትሆን ለልጄ እንኳን መድረስ እንዳልቻልኩኝ ተሰማኝ። ምንም አላልኩም። በተስፋ መጠበቅ ጀመርኩ። የእሷ ልጆች እኮ ግን ጉንፋን ሲይዛቸው እንኳን ካልጋዬ ሳልነሳ ተደውሎ ነበር። እከሌ ታሟልና ሐኪም ቤት ይዤው ሄዳለሁ፣ ሌሎችን ልጆች ጠብቂ ተብሎ የሚደወልልኝ። የኔ ልጅ ግን ታማ ሆስፒታል ናት፣ ብር ስጪኝ ስላት የላቤን እንኳን ያለ መስጠት ነበረ ይሄን ንግግር የተናገረችው። የእውነት በጣም ይሰማኝ ነበር። ከማንም በላይ የማንንም ስራ እየሰራው ከማንም በላይ ደግሞ ብር የማይከፈለኝ እኔ ነኝ። ከብዙ ቀናቶችና ከብዙ ጭቅጭቆች በኋላ ያንን ብሬን ሰጠች። እኔም ተመስገን ብዬ ተቀበልኩ። እናም አንድ ሁለት እያልኩኝ በእንደዚህ ሁኔታ ውስጥ በእንደዚህ ፈተና ውስጥ ተቋቁሜ እዚህ ደርሻለሁ። እንግዲህ የሷ ጩኸትና የሷ ንግግር አንድ ቀን ከአቅሜ በላይ ሆነና ምን አባቱ ከዚያ ያልኩኝ ብዬ ወደ ሀገሬ ለመግባት ወሰንኩ። የቀረኝ አልነበረም። ሻንጤንም የሚያስፈልጉኝንም ነገሮች ገዝቼ በራሴ ብር ትኬቴን ቆርጬ ወደ ሀገሬ ለመግባት በወሰንኩ ሰዓት በዚህ ወር ነበረ። እንደኔ እቅድ ኢትዮጵያ ነበር። ግን እኛ ያሰብነው ሳይሆን እግዚአብሔር ያሰበው ነው የሚሆነውና አልተሳካልኝም። ሁሉ ነገር ጨርሼ ገባለሁ ባልኩ ሰዓት ባዶነት ተሰማኝ። እንዴት ይሄን ያህል ዓመት ለፍተሽ ባዶ እጅሽን ትገቢያለሽ የሚል አንድ አካል ያለ ይመስለኛል ከውስጤ። ይሄን ሲለኝ ድጋሜ ደነገጥኩ። እውነት ነው ብዬ የተገዛውን ሻንጣዬን ከእንደገና ከከበት በላይ ሰቅዬ ወደ ስራዬ ተመለስኩ። እናም የቀረችኝን 8 ወር ኮንትራት በትዕግስት እሰራለሁ ብዬ ራሴን አሳምኜ እየሰራሁ፣ ቀሪውን ጊዜ ደግሞ መድኃኔዓለም መልካም እንደሚያደርግልኝ በጸሎታችሁ አስቡ። በስደት ላይ ያሳለፍኩት ታሪኬ ይሄ ነበር ከብዙ በጥቂቱ። እናም ስላዳመጣችሁኝ እናም ደግሞ ቪዲዮዎቼን እስከ መጨረሻ እንደምታዩት በትዕግስት እጠይቃችኋለሁ። ለዚህ ሚዲያ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ለሁሉም ተደራሽ እንዲሆን እንዲሁም ደግሞ ማርፍላቶስ ኦርቶዶክስ ሚዲያ መንፈሳዊ ሚዲያ ነውና
በትብብር እንድታሳድጉልን በፍጹም ትህትና እንጠይቃችኋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።